ድር በክፍል 41 እንግዲህ ቅጣቱ ወደ ቤሊን ዙሮ ነበረ ጨዋታው ያለቀው ማለት ነው። ማሪያ በቃ እኔ ልቅጣትኝ ማለትም ቤሊን መቅጣት ያለብኝ እኔ ነኝ። ስለዚህ እኔ ልቅጣሽ፣ እሺ ጠይቂ ማለት የምታፈቅሪው ሰው አለ ወይ ብላ ነበር ጥያቄውን ያቀረበችላትኝ። አምነንም በትኩረት እያያት ነበር። እሷም እንግዲህ አምነን አይታ የማፈቅረው ሰው የለም በማለት ነው የመለሰችው ማለት ነው። እሱ ግን አሁን ብላ ምትመልስ መስሎት እየጠበቀ ነበረ። ከእንግዲህ በኋላ ምን የሚባል ሰው በህይወቴ የለም ማለት ምን እናንተ ነገር አውቅቶለታል ብላ ነግሯለች ከዚህ በፊት። አሁን ደግሞ ስትጠየቅ ማፈቅረው ሰው የለም ብላ መልሳለች ማለት ነው። አሁን ላይ ደግሞ ባሮክ ቤሊንን ይፈልጋታል ማለት ነው። እንግዲህ አሁን እንደሚወዳት አያውቅም። ቢያውቅ ደግሞ ይበልጥ እሱን ለማናደድ ብሎ ቤሊን ለራሱ ለማድረግ ጥረት ያደርጋል። ግን እስካሁን ድረስ አምነን የነገረው ነገር የለም። እሱ ግን ለማጣራት እኔ እኮ ወንድም ነኝ፣ ስለዚህ ከኔ መደበቅ የለበትም፣ መናገር የምትፈልገው ነገር ካለ ንገረኝ፣ እንደ ባዳ አታርቀኝ እያለ ብዙ ነገሮችን ለማወቅ ጥረት እያደረገ ነው። ግን ደግሞ ወንድም ሆኖ ሳለ እሱ ለመበቀል የመጣው ይሄን ነገር እንግዲህ አምነን አያውቅም። እንደ ወንድሙ ነው የተቀበለው። ብዙ ጊዜ አምነን ሰዎች ስለሚያምን በሰዎች ይጎዳል ማለት ነው። ነገር ይሄ ጥፋት የወይዘሮ ሞዚና ጥፋት ነው። ምክንያቱም ለአምነ እውነቱ መናገር ነበረባት። ወንድሙ ትክክለኛ ወንድሙ እንደሆነ እናቱ ደብቀው እንደሆነ ብትነግረው ይጠነቀቃል። ምናልባት ሊጎዳው ራሱ ቢሞክር ጥንቃቄ ያደርጋል። ወይ ደግሞ እሱ ምንም የሚያውቀው ነገር ስለሌለ እሱን ለመካስ ይሞክር ነበር፣ ያጽናናዋል። ከዛ ምናልባትም ባሮክ ልቡ ይመለስ ነበረ። ግን ወይዘሮ ሞዚና ነገር አላደረገችም። እንደውም ይሄ ልጅ የኔ ልጅ ነው እና ለብዙ አመታት ሌላ ቦታ ነበር የሚኖረው፣ እስካሁን ድረስ ስላላስታወቅኩ ይቅርታ ብላ በራሷ ልጅ አስመስላ ነው ያስታወቀችው ማለት ነው። ባሮክ የራሱ የአምነን ወንድም ነው። ያው በቅርቡ ማወቁ አይቀርም። ግን አሁን ላይ ሁሉም ነገር ከተበላሸው በኋላ ምናልባት ሊያውቅ ይችላል። እና በአንድ ላይ ቁርስ እየበሉ እንዴት ናችሁ እንዴት ነበር ብሎ ቤሊን ሲጠይቃት አሪፍ ነው፣ በተለይ ትናንትና ማታ የተጫወትነው ጨዋታ ጥሩ ነው እያለች ነበር። አንዳንድ ጊዜ እንደዚህ አይነት ጨዋታዎች እርስ በርሳችን እንድንታወቅ ያደርጉናል። እንዴ ምን ተጫውታችሁ ነው? ለምንድን ነው እኛንስ ያልቀላቀላችሁ ነው? እኛ የቤተሰቡ አባል አይደለንም ስትል ሜርሲ ማለት ነው። ወይዘሮ ሞዚና ደግሞ እንዴ ሜርሲ አንቺ ደግሞ ምን ብለሽ ነው ከልጆች ጋር የምትጫወችው? አንቺ እኮ ባላጠታች ነው እንጂ ከዚህ ቤት መቀመጥ አልነበረብሽም። ባላጠሽ እኮ ነው እዚህ ቤት ጥገኝ ሆንሽው። ወይ አንቺ ትዩ በጣም እየተፈታተንሽ ነው። አይ ብንጫወት ችግር የለውም ብዬ ነው። እንዲ አክስቴ መሆናችሁ መጣላት ጀመራችሁ እንዴ? አረ በፍጹም የወንድሜ ልጅ ያው መጫወት የለብንም እንዴ? እየተጫወትን እንጂ ይጣላን አይደለም። ምን ነው ሜርሲ ብቻሽን ማውራት ጀምረሻል? አረ ለምን ብቻዬን አወራለሁ? በዚህ ሁሉ ሰው ተከቤ ስታስቢው ለምን ብቻዬን ማውራ ይመስልሻል? እኔ አላቅም፣ ሳይሽ ብቻሽን የምታወሪ ነው የሚመስለው። እሺ ባርኮትዬ ቤቱን እየለመድከው ነው? አዎ እየለመድኩት ነው። ከዚህ በኋላ ቤቱ እንደ ቤቴ ነው። ምንም የምፈራው ነገር የለም። እንደውም አንድ ነገር ልንገራችሁ፣ ከእንግዲህ በኋላ ምንም አይነት ነገር እኔ ነው የሚመለከተው። ምክንያቱም እስካሁን ድረስ ወንድም ያምነን ላይ ነበረ ጫናው። አሁን ግን የወንድሙ ስለመጣውለት ሁሉም ነገር እኔን ይመለከታል። ምንም ነገር ሲኖር መጥታችሁ ለእኔ ንገሩኝ። እንዴ ይሄ ልጅ ደግሞ ምን እያሰበ ነው እያለች ነበረ ወይዘሮ ሞዚና። አምነንም አዎ አመሰግናለሁ ወንድሜ፣ ስለዚህ በጣም ጥሩ ጊዜ ይኖረናል ማለት ነው ስትል ማሪያ፣ አዎ ከእንግዲህ በኋላ አንቺንም በደንብ እንከባከብሻለሁኝ። እና ምን ትላላችሁ አክስቴ? አይ በጣም ደስ ይላል የኔ ልጅ፣ እንደዚህ ማድረግ ጥሩ ነው። እስካሁን ድረስ አምነን እኛ እስከዚህ ያደርሰውን ነበር። አሁን ደግሞ የሚያግዘው ሰው ስለመጣ በጣም ደስ ብሎና። አዎ ባሮክ፣ ይሄ ቤት እንግዲህ በኋላ እንደ ቤት ነው። ምንም ነገር መሰቀቅ የለብህም። እንዴ ደግሞ በሰው ቤት መደራደር ጀመራችሁ እንዴ? ከኋላ የመጣ አይና ወጣ አለች ሴማ እያለች ነበር። ሜርሲ በጣም ተናዳለች ማለት ነው እንደዛ በመሆኑ። ምክንያቱም እሷም እዛ ቤት ያለችበት ምክንያት ንብረት ለመካፈል ብላ ስለሆነ አሁን ደግሞ ሌላ ሰው መጥቷል። ስለዚህ ይሄ ልጅ ምንም አላማረኝም፣ ይሁን ነገርማ አለ ከጀርባው እያለች ነበር። እውነት ለመናገር ከሜርሲ የሚደበቅ ነገር የለም። ወይ ከሞዚና ጋር ሲያወሩ ሰምታ እውነቱን ልታውቅ ትችላለች። ግን ብታውቅም ችግር እሷ ለአቶ አምነን አትናገርም። ከዚህ በፊት እንግዲህ ከአቶ አምነን ቀድማ ብዙ ነገር ትሰማለች፣ ግን ለአምነን ሄዳ አትናገርም ማለት ነው። ምክንያቱም እሷ አምነን መጥቀም ሳይሆን መጉዳት ነው የምትፈልገው። እንዲያውም ከነዛ ከጥላቶቹ ጋር ተባብራ አብራ ትሰራ ነበረ። ከዚህ በፊት እንግዲህ ከሜሌክ ጋር ድርጅቱን ለማክሰር አብረው እየሰሩ ነበረ። ግን አምነን ያው በመቸኮሉ ሜሌክ ሊነግረው ሲል ቆይ አንተ ከማን ጋር እየሰራ ነው? ለምንድን ነው ሴክ አድርገኝ ማለት እንዴት እንደዚህ ታደርጋለህ? እኔም የድርጅቱ ኃላፊ ስላደረግኩ ለምንድን ነው የከዳኸኝ? ራስህ እኮ ነህ። እኔ እኮ አንተን ሳይህ አንተ ከኔ በላይ ነው። ስለዚህ እንደዛ ሲሆን ደግሞ ቀናውና ተናድርኩ ብሎ ቁጭ አላለ ሜሌክ። ከዛ አምነንም ራሱን መቆጣጠር ስላቃተው እንደዛ ሲለው እና ታዲያ ሳትሰራና ሳትለፋ የሰው ንብረት ትመኛለህ እንዴ ብሎ እሺ ተረጋጋ፣ እንደምታስባለህ ምንድነው እንደማላስበው የሆነው? እንዴት አንተ ያለፋበትን ነገር ትፈልጋለህ?
ማለት ይሄን ነገር እኮ እኔ ለፍቼ ጥሬ ግሬ ነው ያመጣሁትኝ። ስለዚህ ሰርተ ጥረ ግረህ እንደማምጣት እንዴት እኔ በለፋሁበትና በደከምኩበት ነገር ቀንተህ እኔን ለማክሰር ትነሳለህ? እንግዲህ አቶ አማን ስሜታዊ ሆኖ ሜሊክን ገሎታል። ሜሊክን ሲገለው ደግሞ ስትከታተለው የነበረችው ወይ ደግሞ ፋይሉን የድርጅቱን ፋይል የሰረቀችው ልጅ ቪዲዮ ቀርጻ ላይ ማለት ነው። እንዴት እንደሆነ አይታወቅም። እንዴት እንደሆነ በማይታወቅ መልኩ እንግዲህ ቪዲዮ ቀርጻ ይዛበታለች። አቶ አምነን እንደገደለ በደንብ አድርጋ ታውቃለች ማለት ነው። እንግዲህ እንደዚህ እያስፈራራች ብዙ ነገር ማድረግ ትችላለች። ምክንያቱም ይሄን ቪዲዮ ለፖሊስ ከሰጠችው አቶ አምነን ቀጥታ እስር ቤት ነው የሚገባው ማለት ነው። ከባድ ፋይል ነው የያዘችበት። አሁንም የድርጅቱ ወረቀት ራሱ እሷ ጋር ነው ያለው። ባርኮት ደግሞ ከዚህ በፊት አምነን የድርጅቱ ፋይል ጠፍቷል እና ደግሞ የሰረቀችው ሴት ናት። በጣም ኃይለኛ ሰው ናት። እንዴት አወቅ ሴት መሆኗን? ደውላልኝ ነበር እና በጣም ከባድ ሰው ናት። እንደዛ ከሆነ ችግር የለውም በንግግር መፍታት ይቻላል ብሎ እንዲያውም እሱ ደውሎ ስልኳ እንዲገኝና እሷን ካገኟት አብሬ ነው የምሰራው እያለ ነበር ማለት ነው ባርኮት። ስለዚህ እሱ ራሱ ከጠላቶቹ ጋር ተባብሮ አምነንን መጉዳት ነው የሚፈልገው ማለት ነው። እንዲያውም የሜሊክን ሲገለው ያለው ቪዲዮ እሷ ጋር ስላለ ያን ተቀብሎ ለፖሊስ ሊሰጥበት ይችላል። ከዛ እሱ ከታሰረ ንብረቱን የሚያንቀሳቅሰው ባሮክ ይሆናል ማለት ነው። ግን ምናልባት ባሮክ ከቤሊን ጋር ከተቀራረበ እንዲሁም ደብሮኛል ብሎ ቤሊን በተኛችበት ሄዶ ነበር እና በተኛችበት ተቀምጦ ከዛ ሰው ምስትነሳ እንዴ ባሮክ መጥቷል እንዴ? አዎ መጥቼ ነበር ግን አንቺ ተኝተሻል እና ምን ሆነን የደበረት ትመስላለህ? አይ አዎ ደብሮኛል። እሺ በቃ ከደበረ እኔ የሆነ ታሪክ እነግርሃለሁኝ እና ዛራ ሁልጊዜ ሲደብረኝ የሆነ ታሪክ ትነግረኛለች። ከዛ እኔም ድብርቱ ይለቀኛል። ስለዚህ እኔም ልንገር ብላ የቃይልና የአቤልን እንትን ታሪክ እየነገረችው ነበር ማለት ነው። ቃይልና አቤል የሚባሉ ነበሩ እና ቃይልም አቤልም ለእግዚአብሔር መስዋዕት አቀረቡ። ከዛ ግን የአቤልን መስዋዕት አልተቀበለም እና ቃይል ወንድሙን ገደለው። እግዚአብሔር ደግሞ ወንድምህ አቤል ወዴት አለ ብሎ ሲጠይቀው እኔስ የወንድሜ ጠባቂ ነኝ እንዴ ብሎ መለሰለት። አይ ግን እኮ ሁሉም ሰው የሆነ ነገር የሚያደርገው ምክንያት አለው። ምክንያት ከተጠያቂነት አያድንም። የሰው ህይወት አጥፍተ ከተጠያቂነት አትድንም ስትለው ማለት ነው ለባርኮት። ባርኮት ደግሞ ያልደረሰበት ግልግል ያውቃል ብሎ ነው የተነሳው ማለት ነው። እና ድብርትን ስላለቀቅሽልኝ አመሰግናለሁ ታሪክ ስለነገርሽ እንጂ አልተዋጠለትም ማለት ነው። እውነት ለመናገር አምነን ምንም አላደረገውም። ምክንያቱም መጠየቅ ካለባትም እናቷ ናት እንጂ የምትጠየቀው እዚህ ጋር ምን ወንድም እንዳለው ራሱ አያውቅም። እና ግን እናቴ ከአምነን ወይ ደግሞ ከራሷ እያራቀችኝ ከሌላ የወለደችው ስለሆነ ከዚህ ጋር ደግሞ አምነንን ስለወለደች ለሱ ብላ ነው ብሎ ስለሚያስብ ነው እናቴ እያራቀችኝ ከአምነን ጋር ላለማሳደግ አምነንን ስላገኘች ነው ያራቀች ብሎ ያስባል። እና ቤሊን ደግሞ ቅናት ብዙ ነገሮችን ያመጣሉ። ቅናት በጣም መጥፎ ናቸው። ሰዎችን እስከ መግደል ድረስ ያደርሳሉ። ቅናትና ተንኮል የዚህ ውጤት ናቸው። ስለዚህ ወይ ከዛ ሰው መራቅ ነው እንጂ ሰውን በመግደል ሆነ ሰውን በማጥፋት ምን የምናመጣው ነገር የለም ብላ ምክር እየሰጠችው ነበረ። ግን ባርኮት የሚቀየር አይነት ሰው አለም፣ ግን የማይቀየር ሰው የለም። ለመናገር ከጊዜ በኋላ ምናልባት ተምሮ ወይ ደግሞ አምነን ምንም እንዳላደረገ በጥሩ መልክ ቢያስብ እኮ ግን እኮ አምነን ምንም አላደረገኝም፣ እንደዚህ ያደረገችው እናቴ ናት፣ ስለዚህ አሁን ምንም አልጠፋም ብሎ ማመን ይችል ነበረ ማለት በመልኩ ማለት በጥሩ መልክ ካሰበው አምነን ምንም አላደረገኝም ወንድም እንዳለው ራሱ አያውቅም። ስለዚህ እሱ ምንም ጥፋት የለበትም። እንደውም ነግሬው አብረን ወንድማማቾች ልንሆን ይገባል ብሎ በጥሩ መልክ ማሰብ ይችል ነበረ። ግን እኛ ሰዎች አንዳንድ ጊዜ ጥሩ ከማሰብ ይልቅ መጥፎ ማሰብ ይቀናናል እና ባርኮት እንግዲህ እንደዛ ነው እያደረገ ያለው። አሁን ደግሞ ከአምነን ጋር ድርጅቱን ለመቆጣጠር እያሰበ ነው። አምነንም እንግዲህ በደንብ ነው ያመነው። ስለዚህ ከእንግዲህ በኋላ መች ነው ወደ ድርጅቱ ይዛኝ የምትሄደው ሲለው ችግር የለውም ወንድሜ አንተ በፈለግከው ሰዓት ይዤ እሄዳለሁ፣ ግን ሰራተኞችን መቆጣት አይቻልም። አረ ችግር የለውም የሚቆጣውና የሚናደደውን ባርኮትማ ማየት አለባቸው። እንደዛ ከሆነ በግድ የምናሰራቸው ነው የሚመስላቸው። ስለዚህ ሁሉም ሰው በራሱ ስራውን አውቆ ሲሰራ ነው ደስ የሚለው። እውነት ነው፣ ልክ ብላ ወንድሜ። እኔ እኮ ግን እንዳንተ አይነት ወንድም ስላለኝ በጣም እድለኛ ነኝ። አይ እኔም ነኝ እንዳንተ አይነት ወንድም ስላለኝ እድለኛ የሆንኩትኝ እያለ እንግዲህ እያስመሰለ ነበረ። በጣም ማስመሰል ይችላል ባርኮት። ሜርሲ ደግሞ ይህን ነገር አልወደደችው ማለት ወይዘሮ ሞርሲና ደግሞ እየጠየቀችው ነበረ። ቆይ አንተ ልጅ ምን አስበህ ነው? እባክህ የኔ ልጅ ያልሆነ ነገር እንዳታደርግ
እኔ ያልሆነ ነገር አላደርግም፣ የሚሆነኝን ነገር ነው የማደርገው። ቆይ ስለምን ድርጅት ነው ስታወራ የነበረው? በቃ ከእንግዲህ በኋላ ከድርጅቱ ሄጄ ከአምነን ጋር እሰራለሁ፣ የሚገባኝን ነገር አገኛለሁ። እባክህን ባርኮት ተው፣ እንደዚህ አታድርግ ብትለውም ሊሰማት ፈቃደኛ አይደለም ማለት ነው። ወይዘሮ ሞርሲና ግን ቶሎ ብላ ለአምነን ብትነግረው ምናልባት ራሱን ከባርኮት ተንኮል ሊጠብቅ ይችላል። ግን ከባርኮት ተንኮል ራሱ አይደርስም። ምክንያቱም ያችኛይቱ ልጅ መረጃ ስለያዘችበትኝ ሜሊክን ሲገል የሚያሳይ ቪዲዮ ይዛበታለች። ስለዚህ እስካሁን ድረስ ደግሞ አቶ አምነን ማንም አላየኝም ብሎ ነው የሚያስበው። እንዴት ቪዲዮ እሷ ጋር እንደደረሰ ማንም የሚያውቅ ሰው የለም ማለት ነው። ዲኑ ደግሞ ወደ አቶ አምነን ቤት መታ ነበረ እና ልክ ስትመጣ እንዴ አያቴ የት ነበርሽ? በጣም እኮ ነው የነበርሽ። እንዴት ተሽን ትሄጃለሽ? ይህን ልጅ ከእንግዲህ በኋላ ትቻችሁ አልሄድም። እሺ ወንድሜና ሲንዴሬላ ናፍቀውኛል። እሺ ኔቶ ልጊ ብላ ሲገቡ ማለት ነው ባርኮትን ስታገኘው ይሄ ደግሞ ማን ነው? ይሄ ባርኮት ነው፣ የወንድምሽ የአምነን ወንድም ነው እንዴ? ለካ አምነን ወንድም አግኝቶ ነው የረሳኝ። ምን ነው ትንሿ ልጅ ቀናሽ እንዴ? አይ አልቀናሁም፣ ግን እንደዚህ ስለሆነ ትንሽ ከፍቶኛል። እሺ ባርኮት እባላለሁ፣ ዲኑ እባላለሁ ብሎ ተዋውቀው እንግዲህ ከእንግዲህ በኋላ እኔም ወንድምሽ ነኝ። እሺ ወንድሜ ባርኮት ተቀብያለሁ፣ በቃ ወደ ወንድሜ ልሄድ ብላ ስትሄድ አምነንና ማርያ አንድ ላይ ነበሩ ማለት ነው። በር ስትቆረቁር ይግቡ። ማን ነው? አይ አልገባም፣ ምክንያቱም ወንድሜ ባርኮት ማለት አምነን ወንድምና አዲስ ሰው ስላገኘ እኔን ረስቶኛል። አይ በፍጹም ነው አንቺን ረስቼሽ አይደል፣ አንቺንማ መቼም ልረሳሽ አልችልም። ስለዚህ እባክሽን ከፍተሽ ግቢ። እንዲህ ወንድሜ እንዴት ነህ? እች ደግሞ ማናት? አዳዲስ ሰዎች እያየሁ ነው ከቤት። ማንሽ አንቺ? የአምነን እህቱ ነሽ ስትላት ማርያ ማለት በጣም የተናደደችው። አይ እህቱ አይደለሁም፣ ማርያ ትባላለች ጅኑዴ አብሮ አደጌ ናትኝ። እሺ ደስ ይለኛል። ሲንደሬላ እንደተሻላት ተሰማሁኝ። ሲንደሬላ ምትሉ ያችን ቤሊንን ባልሆነ? አዎ ቤሊን ነው። ምን ነው? እሱ ስም ለሱ አይገባትም ማለት? አይ ዲኑዴ ዝም በያትኝ፣ ያው ቀንታ ነው። አንቺ ለሷ ስም ስላላወጣሽላት ቀንታ ነው እንደዚህ ያለች እና እሺ ወንድሜ ተነስ ወደ ሲንደሬላ እንሂድ ብላ ዲኑ ይዛው ወደ ቤሊን ሂዳ ነበር አምነን ማለት ነው። ከዚህ ጋር ደግሞ ማርያ በጣም ረድብን እያለች ነበረ። ዲኑ እንግዲህ እንደሚታወቀው ቤሊን በጣም ነው የምትወዳትኝ። ከአምነን ጋር ሄደው ወደ ቤሊን ክፍል አብረው ተቀምጠው እየተጫወቱ ነበር ማለት ነው። እና ምንድን ነው ወንድሜ ዝም አልክሳ? አይ ሲንደሬላ ስለናፈቀችሽ ከሷ ጋር ተጫወች ብዬ ነው። እና በቃ ተጫወቱ እኔ ልሂድ ብሎ ትታቸው ሲሄድ ምን ነው ሲንደሬላ ይደብሩሻል? ከወንድሜ ጋር ተጣላችሁ እንዴ? አይ አልተጣላንም ውዴ። እና ለምንድን ነው የደበረሽ? ቀንተሽ ነው አይደል? በማን ነው የምቀነው? በዛች በማርያና በአዲሱ ወንድሙ ቀንተሽ እንደሆነ። አይ እውነትሽን ነው ማርያ በጣም ታስደብረኛለች። እሱስ ልክ ነሽ። ለእኔ ራሱ አትመችኝም ሳያትኝ። ለምን ተንኮል አንሰራም ማለት ማርያና አምነን ለምን አናናደዳቸውም? በቃ ተስማምተው እናናደዳቸው ብሎ ተስማምተው ማለት ነው። ልክ ማርያ ወደ ወይዘሮ ሴማ ክፍል ስትገባ ከወደ ውጭ ዲኑ በሩን ቆለፈችባት ማለት ነው። ትወጣ እንግዲህ በሩ እንደዚህ ስትል በሩ ተቆልፏ ማለት ነው። ወይ ይቺ የተረገመች ልጇት በሩን የቆለፈችብኝ እያለች ነበረ። ዲኑ እንግዲህ አምነንና ቤሉ አንድ ላይ እንዲሆኑ ትፈልጋለች ማለት ነው። ሜርሲ ደግሞ ምን ተገኝቶ ነው ወንድሜ ልጅ ዛሬ በጣም ደስተኛ ሆነሃል? አዎ ዲኑ ስለመጣች ነው። ዲኑ ስትመጣ እኔ ሁልጊዜ ደስ ይለኛል እና ደስ የምትል ልጅ ናትኝ። ዲኑ በጣም ጥሩ ልጅ ናትኝ። ልጅ መስላለኝ፣ ልጅ ሳታቅም ይቺ ማቃጣይ ናት እንጂ እያለች ነበር ሜርሲ ማለት ነው። እንግዲህ ዲኑ ሜርሲን በጣም ነው የምታናድዳትኝ እና አሁን ደግሞ እየተጫወተችባት ነበር። የሆነ ብርጭቆ በአፏ ይዛ ከዛ በሁለት እጇ ደግሞ እንደዚህ ዘርግታ እያለቻት ነበር ማለት ነው። ወይኔ በቃ ይች ልጅ መጣች፣ አሁንማ ቆፍጣና መሆን አለብኝ፣ እንደዚህማ እስከ መቼ ድረስ ትጫወትብኛለች እያለች እንግዲህ ዲኑ እየቀለደችባት ነበር በሜርሲ ላይ። እኛማ ማንም ሊያኝ አይገባም። ባርኮት ደግሞ እንዴት ነው ወይዘሮ ሜርሲ እዚህ ጋር ማለት አሁን ላይ ሜርሲ አይላት ማኪስቴ እያላት ነው። እና ክስቴ ባለትዳር አይደለሽም ሳይሽ ብቻሽን ነሽ። ለምንድን ነው? አዎ ምን ነው ባል ልታመጣልኝ ነው እንዴ? አዎ ወይ በጣም አመሰግናለሁ፣ በጣም ጥሩ ሰው ነህ፣ በእውነት በጣም አመሰግናለሁ። ለምን ነው ደግሞ የምታመሰግነኝ? ለእኔ ጥሩ አመለካከት ስላለች ነው። የሆነ የማይተደበቀ ነገር አለ፣ እደርስበታለሁ። በቃ ልሄድ፣ አንተ ትቆያለህ መሰለኝ ብላ ተነስታ ሄደች ማለት ነው። እንግዲህ ዶች ያለቀው የአቶ አምነን የድርጅቱን ፋይል የሰረቀችው ልጅ ማለት ነው። አቶ አምነን ሜሊክን ሲገለው የሚያሳየውን ቪዲዮ ከፍታ ያየች፣ እንዲሁም ደግሞ ሜሊክና አምነን ምን ሲነጋገሩ እንደነበረ ብዙ ነገር የሚያሳይ ቪዲዮ እያየች ነበር ያለቀው። እንግዲህ በክፍል 42 ይመስላል። በክፍል 43 ከምንገናኝ ድረስ ቻው ሰንብቱ።